የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገር አቀፍ ምርጫ ቅድመ ሁኔታዎች ዙሪያ በዛሬው ዕለት መግለጫ ሰጥቷል። መግለጫውን የሰጡት የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ በ2013 ዓ.ም ከተደረገው ምርጫ ማግስት ጀምሮ ከሚመለከታቸው አካላት ጋር በርካታ ውይይቶችና ጥናቶች መቅረባቸውን ገልጸዋል። በጥናቱ መሰረትም ቦርዱ ማሻሻል ያለበትን ሁኔታ በመገምገም የ5 ዓመት ስትራቴጂ ተነድፎ ወደ ስራ መገባቱን ጠቅሰዋል። የአዋጅ ማሻሻያ ተደርጎ የሚመጣ አዲስ ነገር ካልመጣ በስተቀር ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ እንደሚከናወንም ተናግረዋል። ቦርዱ ሕግን የማስፈጸም ግዴታ የተጣለበት በመሆኑ ከታቀደው ጊዜ ፈቅ ማለት አይችልም ሲሉም አስምረዋል። በሕገ መንግስቱ የምርጫ አዋጅ አንቀጽ 13 ንዑስ አንቀጽ 1 ሀ መሰረት ቦርዱ የምርጫ ክልሎችን እንዲሁም ጣቢያዎችን ሲያቋቁም የክልል መንግስታት ድንበር እንደተጠበቀ ሆኖ የወረዳ አስተዳደርን መሰረት በማድረግ የሚከፋፈሉ በህዝብ ቆጠራ ውጤት መሰረት ማስተካከያ ሊደረግባቸው የሚችሉ ቋሚ የምርጫ ክልሎች እንደሚከፋፈል እንዲሁም በዚሁ ክፍል ሰ መሰረት የምርጫ ክልሎች ዝርዝር ቦርዱ በሚያቀርበው ጥናት መሰረት በፌዴሬሽን ምክር ቤት ከተወሰነ በኋላ የእጩዎች ምዝገባ ከሚጀመርበት ዕለት 180 ቀናት በፊት ለህዝብ መገለጽ እንዳለበት ይደነግጋል። በተለይም በአማራና ትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው አካባቢዎች ህገ መንግስታዊ ጥያቄም የታከለበት የመሆኑ ጉዳይ የምርጫ ጣቢያዎችን የማቋቋም ሂደቱን ይበልጥ አወዛጋቢ ብሎም ለግጭት የሚጋብዝ ሊሆን ይችላል የሚል አስተያየት የሚሰነዝሩት በርካቶች ናቸው። ሪፖርተርም ግጭት ባለባቸው የሀገሪቱ አካባቢዎች በተለይም በአማራ ክልል ፖለቲካዊ አለመረጋጋት የሌላቸውና በውጭ ኃይሎች የተያዙ የትግራይ ክልል አካባቢዎች ምርጫን ለማካሄድ የሚያስችል ሁኔታ ካልተፈጠረ ቦርዱ ምን ለማድረግ አስቧል ሲል ጥያቄ አቅርቦላቸዋል። ከዚህም በተጨማሪ በትግራይና አማራ ክልል መካከል የይገባኛል ጥያቄ የሚነሳባቸው አካባቢዎች ላይ የምርጫ ጣቢያዎችን በምን መልኩ ለማደራጀት ታስቧል የሚል ጥያቄ ያቀረበላቸው የቦርዱ ዋና ሰብሳቢ ምርጫውን ለማካሄድ ዝግጅት አድርገናል፣ ነገር ግን ፈቃጅ ሁኔታ ሊኖር ይገባል በማለት ማብራሪያ ሰጥተውበታል። ከዚህ ጋር ግን የተነሳ አወዛጋቢ ጉዳይ እልባት መስጠት ያስፈልጋል የሚለው እንግዲህ እንደምታውቁት ምርጫ ኢኔብሊንግ ሲቹዌሽን ያስፈልገዋል። በሁሉ አንጻር በጸጥታ ብቻ አይደለም፣ በሁሉ አንጻር ፈቃጅ ነገር መሬት ላይ መኖር አለበት። ምርጫን ለማካሄድ የሚያስችል ፈቃጅ ነገር ሲኖር ብቻ ነው ምርጫ ቦርድ ሄዶ ምርጫ የሚያስፈጽመው እንጂ ምርጫ ቦርድ ፖሊሲ ሜከር አይደለም። ምርጫ ቦርድ ይሄ ይሁን ብሎ አይደለም። ምርጫ ቦርድ እንዲህ አይነት ኢኔብሊንግ ሲቹዌሽን አለ በሚባልበት ጊዜ ያ ሁኔታ ሲፈጠር ሄዶ ምርጫውን የሚያስፈጽም ይሆናል። በአማራ በትግራይ ምርጫን የሚያስችል ሁኔታ ያለ አይመስልም። ይሄን እንዴት ታዩታላችሁ? ምርጫ ኢኔብሊንግ ሲቹዌሽን የግድ ይጠይቃል። ባለፈው በ2013 ቦርዱ እቅድ ሲያደርግ ለሁሉም ነው ያቀደው። በሁሉም አካባቢ ምርጫ አካሄዳለሁ ብሎ ነው ያቀደው። በሴም ወይ አሁንም በሁሉም አካባቢ ምርጫ እናደርጋለን ብለን ነው የምናቀደው። ስለዚህ መሬት ላይ ያለውን ነገር በሂደት እያየን ፈቃጅ በሆኑ ምርጫ ክልሎች እንደ ክልል አይደለም ማየት ያለብን። ምርጫን ስናስብ ምርጫ ክልል የሚባል ገዢ የምርጫ ዋና ነጥብና ዋና መለኪያው ምርጫ ክልል ነው። ክልል የሚለው በጣም ይሰፋል። በአንድ ክልል ውስጥ ግን ይህን ያህል ምርጫ ክልሎች አሉ። ስለዚህ በነዛ ምርጫ ክልሎች በየትኛው ላይ ምርጫ ማድረግ እችላለሁ አልችልም፣ አንዳንድ ጊዜ ደግሞ ምርጫ ክልሎቹ ላይ ውስጥ ደግሞ በየትኛው ምርጫ ጣቢያ ማድረግ እችላለሁ አልችልም ወደሚልም ይወስደናል። ስለዚህ እኛ በክልል ደረጃ ብቻ ሳይሆን የትኛው ምርጫ ክልል ነው ማድረግ የምንችለው። ምክንያቱም እንደምታውቁት የህዝብ ተወካዮች ምክር ቤቱ የሚመሰረተው ምርጫ ክልሎችን መሰረት ባደረገ ነው። ስለዚህ ከዚሁ ጋር የሚያያዝ ስለሆነ በጥቅሉ ሳይሆን ፈቃጅና አስቻይ ሁኔታዎች በፈጠሩበት ምርጫ ክልሎች ሁሉ ላይ ምርጫውን እናደርጋለን። ለዚህም ነው ዝግጅታችን ማንንም ልዩነት ሳያደርግ በሁሉ ቦታ ለማድረግ እንችላለን በሚል የተነሳው የጸጥታ ጉዳይ በጣም ዋናና ወሳኝ ነው ለምርጫ። ከዚህ በፊትም ምርጫ ቦርድ ሲያደርግ የነበረው በ2013 ምርጫ ሰሌዳውን ካወጣ በኋላ የምርጫ አካባቢ የሚደረግባቸውን የሴኩሪቲ አሴስመንት ይጠይቃል ከክልሉ መንግስት። ምንድነው የሚመስለው በዚህ ምርጫ ክልል አካባቢ ያለው ሴኩሪቲ ምን ይመስላል የሚል ዴታ ይወስዳል። በዛ መሰረት እያየ ነበረ የሚወስነው። ነገር ግን በ2016 ሰኔ ባደረግነው ቀሪና ድጋሚ ምርጫ ለየት ያለ ነገር ያደረግነው ምንድነው? ከአንድ አካል ከመንግስት አካል ያገኘነውን የሴኩሪቲ አሴስመንት ብቻ ሳይሆን መሰረት ያደረግነው
በዛ ክልል ለሚወዳደሩ የፖለቲካ ፓርቲ አባላት ያሉበት ኮሚቴ፣ ቦርዱ ያለበት ኮሚቴ፣ የሲቪል ማህበረሰብ ድርጅቶች በመራጮች ትምህርት ሆነ በታዛቢነት የሚሰሩ የሲቪል ማህበረሰብ ድርጅቶች ያሉባቸው ኮሚቴ ተቋቁሞ ቦታው ድረስ እየሄዱ ነበር የሴኩሪቲ አሴስመንት የተሰራው። ለምሳሌ በአንዳንድ ክልል ቦታዎች ላይ በአንዳንድ ምርጫ ክልሎች ላይ የመጣልን ሪፖርት በዚህ አካባቢ ምርጫ ማድረግ አይቻልም፣ ይሄ ኮሚቴ ሄዶ በግንባር መሬት ላይ ወርዶ ሲያይ ወደ አረንጓዴ የተለወጡ እንደነበረ፣ አንዳንድ ጊዜ እዚህ አካባቢ ግሪን ነው ምርጫ ማድረግ ይቻላል ተብሎ በቦታው ሲካሄድ ወደ የሎ የወረዱ ወይ ወደ ሬድ የገቡ ሊገኙ ይችላሉ። ስለዚህ እንደምታውቁት ሴኩሪቲ አሴስመንት በጣም ኮንቲኒየስ መሆን አለበት። ዛሬ ቁጭ ብለን የዛሬ ዓመት እንዲህ ይመስላል ብለን ፕሬዲክት ማድረግ አንችልም። ከዚህ በተጨማሪም የሀገራዊ ምክክር ኮሚሽን ጉባኤ በጊዜው የማያደርግ ከሆነ ምርጫው ጊዜው ሊቀየር ይችል እንደሆነ ለቦርዱ ዋና ሰብሳቢ ጥያቄ የቀረበ ሲሆን በምላሻቸውም ሀገራዊ ምክክር እየተካሄደ ስለሆነ ራሳችንን ቆጥበን አንቀመጥም ሲሉም ተናግረዋል። ልክ ነው። ሀገራዊ ምክክር ኮሚሽን ያው የአጀንዳ የማሰባሰቡን ስራ እየሰራ አሁን ባለፈው 2-3 ቀንም እንኳን ሁላችንም በሚዲያ እንደሰማ ነው በፌደራል ደረጃ ያሉ አካላት በዚህ ነገር ተሳትፈው ነበር። እንግዲህ በጣም ግልጽ ሊሆን የሚገባው ነገር ምንድነው? እኛ ዛሬ ባለንበት ነው የምናቅደውና የምናስበው። ነገ እንደዚህ አይነት ነገር ይመጣል ብለን ዛሬ ከምናቅደው ስራ ወደ ኋላ መቅረት አንችልም። እንደምታውቁት ምርጫ በህገ መንግስቱ ላይ በየ5 ዓመቱ ይደረጋል ተብሎ ተቀምጧል። በአዋጁ ላይ በየ5 ዓመቱ ይደረጋል ተብሎ ተቀምጧል። ይሄንን በህግ መንገድ የሚቀይር ነገር እስከሌለ ድረስ ምርጫ ቦርድ ምርጫ ለማካሄድ የምርጫ ዝግጅቱን ማድረግ ግዴታው ነው። አሁን የሚደረገው ሀገራዊ ምክክር አሁንም እንኳን እናንተ ስትናገሩ አንዳንዳችሁ እንደውም ምክክርና በመግባባት ብቻ ሊቀጥል ይችላል፣ ምርጫ ላይኖር ይችላል የሚል ሀሳብ ተነስቷል። አንዳችሁ ደግሞ ያ ይዞት የሚመጣው የምርጫ ስርዓትን ሊለውጥ ይችላል ብላችኋል፣ እናንተ እንኳን ስትናገሩ ማለት ነው። ስለዚህ እርግጠኞች ባልሆንበት ነገር ላይና ውጤት ወጥቶ በአዋጅ ተደንግጎ ይሄ በዚህ ተቀይሯል እስከሚባል ድረስ ምርጫ ቦርድ ስራውን ከመስራት ለምርጫ ከመዘጋጀት ወደ ኋላ መቅረት አይችልም። ይዞት የሚመጣው ነገር ካለ በህግ ማዕቀፍ ውስጥ ተካቶ ይዞት የሚመጣው ነገር ካለ ምርጫ ቦርድ ከዛ ከመጣው ነገር ጋር ራሱን እያስማማ እያስተካከለ ስራውን የሚቀጥል ይሆናል እንጂ እንዲህ አይነት ምክክር አለና ተብሎ ውጤቱ መጥቶ በህግ ተደንግጎ በእጃችን ላይ ያለውን ህገ መንግስትና አዋጅ በሚያስቀይር ደረጃ ባልደረሰበት ሁኔታ ምክክር እየተደረገ ስለሆነ ምርጫ ቦርድ ስራን ፍሪዝ አድርገን ተቀመጥ ሊባል አይችልም። ትክክልም ነው ብዬ አላምንም። የህወሓትን ከፖለቲካ ፓርቲነት የመሰረዝ ጉዳይ በማስታወስ ሁኔታው ከ2013 ምርጫ ጋር ተያይዞ የተፈጠረውን አይነት ደም አፋሳሽ ሁኔታ ሊፈጥር አይችልም ወይ? ጉዳዩ በፖለቲካዊ አግባብ የሚፈታበት አቅጣጫ ይኖር እንደሆን የተጠየቁት ወይዘሮ ሜላተወርቅ ጉዳዩን ሁሉም የሚያውቀው ነው፣ እኔ በበኩሌ ግጭት ይፈጠራል የሚል ስጋት የለኝም በማለት ተከታዩ ማብራሪያ ሰጥተዋል። እንግዲህ የቀድሞ ህወሓትን ጉዳይ በተመለከተ ለተነሳው እንደምታውቁት በአደባባይ ግልጽ ነው፣ ለሁላችንም ስናቀርብ የነበረው ነገር ነው። በተሻሻለው አዋጅ ቁጥር 1332 መሰረት ምርጫ ቦርድ ምዝገባ አድርጓል። ምዝገባውን ካደረገ በኋላ ዳቤ የምዝገባ ሰርቲፊኬት በልዩ ሁኔታ የሚል ለቀድሞ ህወሓት ሰጥቷል። እነሱም ተቀብለው ወስደዋል። ከዛ በኋላ ግን የነበረውን ሂደት ለእናንተ እንደ አዲስ ምነግራችሁ አይደለም፣ ሁላችሁም በሂደት ፕሮሰሱን ታውቁታላችሁ። በአዋጅ ቁጥር 1332 መሰረት ከተመዘገቡ በኋላ አዋጁ የሚጠይቀውን ሪኳየርመንት እንዲያሟሉ በጣም በተደጋጋሚ ከ5 ከ6 ጊዜ በላይ መሳሰቢያ በመስጠት ምርጫ ቦርድ በመጨረሻም ደግሞ የመጨረሻ እርምጃ ከመወሰዱ በፊት የ3 ወር የእግድ ጊዜ ሰጥቶ በዛ ጊዜ ውስጥ ሊፈጸም የሚገባውንም ጠይቆ ባለመፈጸሙ ህግ ማስፈጸም ስለሆነ የቦርዱ ስራ ህግ አስፈጽሟል። ስለዚህ እህቴ እንዳልሽው አላስብም ችግር ይፈጠራል፣ ባለፈው ያሳለፍነውን የከፋ የጦርነት ሁኔታ ውስጥ እንገባለን ብዬ እኔ አላምንም። ፐርሰናሊ ያ ስለተጠቀሰ ነው ለዚህ ሪፍሌክት ማድረግ የፈለኩት። ከዚህ ውጭ ግን በእኛ በኩል ምርጫ ቦርድ በህግ የተለካ መብት ተሰጥቶታል። ኤክሰርሳይዝ ማድረግ የሚችለው እሱም ብቻ ነው። ከዛ ውጪ ማድረግ አይችልም። ከዛ ውጪ ማድረግ የጀመረ ቀን ነው
መፍራት ያለብን። በዲስክሬሽን መስራት ሲጀምር፣ በፈለገው አይነት ትርጉም መስራት ሲጀምር ነው መፍራት ያለብን። ምርጫ ቦርድ በህግ የተቋቋመ ነው። በህግ ተለክቶ የተሰጠው መብት አለው። ከዛ ማንዴቶች ወጥቶ ሊሰራ አይችልም። ዋና ሰብሳቢዋ አክለውም የሀገር ውስጥ ተፈናቃዮች ምርጫ ላይ እንዲሳተፉና እንዲመረጡ ጭምር ጥናት ተደርጎ የህግ ማዕቀፍ ማሻሻያ እንደተደረገበት ገልጸው በቀጣይ ዘርዘር ያለ የምርጫ ቅድመ ዝግጅት ስራዎችን በመስራት ለመገናኛ ብዙሃን ይፋ እንደሚደረግም ጠቁመዋል።